ሰላም የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው በሰሙነ ሕማማት ረቡዕ ምን እንደተፈጸመ እንነግራችኋለን። ለቻናላችን አዲስ የሆናችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ረቡዕ እንግዲህ በቤተ ክርስቲያናችን የምክር ቀን ይባላል። በዘመኑ ቤተ መቅደሱን ይዘውሩ የነበሩት ጸሐፍት ፈሪሳውያን ጌታን ለመያዝ ለመስቀልና ለመግደል ማሰብ ከጀመሩ ዋላ ደር ብለዋል። ነገር ግን በተለያዩ ምክንያቶች እስከ ዛሬ ሳይሳካላቸው ቆይተዋል። ዛሬ በዕለተ ረቡዕ ግን የጌታን ሞት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ከውሳኔ ደርሰዋል። በተለይ በዘመኑ ሊቀ ካህናትነት ተሹሞ የነበረው ቀያፋ የተባለው ሰው ያቀረበው ምክር ብዙዎች አይሁድ ሸንጎዎችን ልብ የነካ ሐሳብ ነበር። ሐሳቡም እንዲህ የሚል ነበር። አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበር። ሁለተኛ ደግሞ ለውሳኔያቸው መሳካት ትልቁን ድርሻ የተወጣው የይሁዳ ጌታን ክዶ ከአይሁድ ጋር መቀላቀል ነበር። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቃዎች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 14 እስከ 16። ስለዚህ እኛም በዚህ ቀን ሞት የማይገባው አምላክ ለእኛ ብሎ የሞት ፍርድ እንደተላለፈበት በማስታወስ ዕለቱን በጾም በሐዘን በልቅሶ ማሳለፍ አለብን። ሁለተኛ ይህ ዕለተ ረቡዕ ኃጢአተኛዋ ሴት ስርየተ ኃጢአትን ያገኘችበት ዕለት ነው። ይኸውም በማቴዎስ ወንጌል ምዕራፍ 26 ቁጥር 6-13 ላይ እንዲህ ይላል። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕዱም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱንስ ስለምን ታዳክሟታላችሁ? ድሃዎች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። እንግዲህ በእስራኤል ዘንድ አጸያፊ ከሆነው የለምጽ በሽታ የተፈወሰው ስምዖን ቤት ይህቺ ዕድሜዋን በሙሉ በዝሙት የፈጸመች ሴት በዚህ ታላቅ የሆነ የስርየተ ኃጢአት በረከትን ያገኘችበት ዕለት ነው። ክርስቲያኖች ሆይ እኛስ የሰራነውን ኃጢአት እያሰብን ኃጢአታችንን ለማስተስረይ ጌታ ያለበትን ቤት አንኳኩተን ይሆን? ምክንያቱም ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? ዓሣስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይሆን? እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ብሎናል። ሁሌም ቢሆን እንደዚች ኃጢአተኛ ነገር ግን ብልህ ሴት የጌታን የምሕረት ደጅ ማንኳኳት አለብን። እርሱ ከ100 በጎች አንዱ ቢጠፋበት አንዱን በግ ፍለጋ ይወጣልና ራሱ በማቴዎስ ወንጌል ምዕራፍ 18 እንዲህ ብሎ እንደነገረን ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ኙን በበረሃ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑቱ ከ99ኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም።
የጠፋው በግ እኔ፣ አንተ፣ አንቺ ሁላችንም ነን። እረኛው በፍቅር እየፈለገን ነውና እንደዚች ሴት ወደ ነፍሳችን እረኛ እንመለስ የዕለቱ መልእክታችን ነው። በመጨረሻም ይህ ቀን የእንባ ቀን በመባልም ይጠራል። ምክንያቱም ይህች ኃጢአተኛ ሴት በእንባዋ የጌታን እግር ያጠበችበት ዕለት ስለሆነ ነው። ክርስቲያኖች፣ እንባ ትልቅ የበረከት ምንጭ እንደሆነ ታውቃላችሁ? ቅዱሳን ሲበቁ ከሚያገኟቸው 10 ማዕርጋት አንዱ እንባ ነው። ከልብ የሆነ እንባ ከፈጣሪ ዘንድ ደርሶ ስርየተ ኃጢአትን ያሰጣልና እኛም የሰራነውን ኃጢአት በደል እያሰብን ማልቀስ ይገባናል። በሰሙነ ሕማማት ሐሙስ በሌላ ትምህርት እስከምንገናኝ ሰላም ሁኑ።